ማንቸስተር ዩናይትድ ስሙ በራሱ ታላቅነትን ታሪክንና ድልን የሚያውጅ ክለብ ነገር ግን በቅርብ ጊዜያት ይህ ስም ከውድቀት ከብስጭትና ከአንድ ወሳኝ ጥያቄ ጋር ተያይዟል። ማንቸስተር ዩናይትድ በእርግጥም ሰዎች እንደሚያስቡት መጥፎ ቡድን ነው? የአሰልጣኝ ሮበን አሞሪም ፕሮጀክት በውድቀት የተፈረጀ ይመስላል። ውጤቶቹ በጨረፍታ ሲታዩ አስደንጋጭ ናቸው። በፕሪሚየር ሊጉ ካደረጋቸው 34 ጨዋታዎች ያሸነፈው 10 ብቻ ሲሆን 17 ተሸንፏል። የማሸነፍ መጠኑ 25.8% ብቻ ነው። የጎል ክፍያው ሳይቀር በአሉታዊ 11 ላይ ይገኛል። በማንኛውም ዘመን እነዚህ ቁጥሮች ማንኛውንም አሰልጣኝ ከስልጣን የሚያስነሱ ነበሩ። ነገር ግን ነገሩ እዚህ ጋር ነው። ቁጥሮች ሙሉን ታሪክ አይናገሩም። ከውጤቶቹ ጀርባ ከሚዲያ ጩኸት ጀርባ ከተመለከት አንድ አስገራሚ ነገር ብቅ ማለት ይጀምራል። ስለዚህ ጥያቄውን በድጋሚ እንጠይቅ። ማንቸስተር ዩናይትድ በእርግጥም ሰዎች እንደሚያስቡት መጥፎ ቡድን ነው? ሮበን አሞሪም ለዚህ ጥያቄ መልስ አለው። መልሱም በፍጹም በማይዋሸው ብቸኛ ነገር ላይ የተገነባ ነው። ዳታ። እውነታው ይህ ነው። ዳታው የሚያሳየው ፕሮጀክቱ እየፈረሰ ሳይሆን በጸጥታ እየተገነባ መሆኑን ነው። ምክንያቱም በትርምስ ውስጥ ቢሆንም ይህ የማንቸስተር ዩናይትድ ቡድን ዘንድሮ በትክክለኛው መንገድ እየተገነባ ነው። የጎደሉት ቁልፎች በመጨረሻ ቦታቸውን እያገኙ ነው። እያንዳንዳቸውም ክለቡን ለዓመታት ሲያሰቃዩ የነበሩ ችግሮችን እየፈቱ ነው። ዩናይትድ ከሮቢን ቫን ፐርሲ በኋላ የናፈቀውን አይነት አጥቂ ቤንጃሚን ሼሽኮ የቡድኑን የማጥቃት መዋቅር እንደ አዲስ እየዘረጋው ነው። ማቲያስ ኩኛ በእንቅስቃሴውና በፈጠራ ችሎታው ለዩናይትድ ሽግግሮች ህይወት ዘርቶባቸዋል። ብራያን ምቤሞም ደግሞ ቡድኑ ለዘመናት የጎደለውን የመስመር ስፋት፣ የሥራ ተነሳሽነትና የማጥቃት ብልህነትን አምጥቷል። ስለዚህ አይደለም ማንቸስተር ዩናይትድ በደረጃ ሰንጠረዡ እንደሚታየው መጥፎ አይደለም። ከዚህ እጅግ የተለየ ነገር ነው። ሰዎች ከሚያስቡት በላይ እጅግ አስፈሪ ሊሆን የሚችል በሂደት ላይ ያለ ፕሮጀክት ነው። ዳታው አይን ገላጭ ነው። በአሞሪም ዙሪያ ያለውን ትርክት ሙሉ በሙሉ ይቀይረዋል። በወረቀት ላይ የመካከለኛ ደረጃ ቡድን ይመስላሉ። በእውነታው ግን እንደ ምርጥ 4 ቡድን እየተጫወቱ ነው። እንደ ኦፕታ መረጃ ማንቸስተር ዩናይትድ በፕሪሚየር ሊጉ ኤክስፔክትድ ጎልስ ወይም ኤክስጂ በ11.8 ይመራል። ከማንኛውም ቡድን በላይ ጎል ሊፈጥሩ የሚችሉ እንቅስቃሴዎችን በማድረግም ሊጉን ይመራሉ። ከአርኔ ስሎት ሊቨርፑል በ1698 ይልቃሉ። በስታቲስቲክስ መሰረት በእንግሊዝ ውስጥ ከማንም በላይ ብዙ የጎል እድሎችን እየፈጠሩ ነው። እግር ኳስ የፕሮባቢሊቲ ጨዋታ ብቻ ቢሆን ኖሮ ዩናይትድ አሁን ደረጃ ሰንጠረዡ 10ኛ ሳይሆን 4ኛ ደረጃ ላይ ይቀመጥ ነበር። አዎ ውጤቶቹ መጥፎ ናቸው፣ ነገር ግን ቁጥሮች አይዋሹም። ከአሰልጣኙ ጀርባ አሞሪም በትክክለኛው መንገድ የሚፈጥር የሚጫንና የሚያድግ ቡድን በጸጥታ ገንብቷል። ችግሩ ምንድነው? ፊኒሺንግ። የዩናይትድ ሹትን ወደ ጎል የመቀየር መጠን ሹት ኮንቨርዥን ሬት በመላው ፕሪሚየር ሊግ ዝቅተኛው ነው፣ 4% ብቻ። እውነተኛው በሽታ ይሄ ነው። ይሄ ችግር ደግሞ አዲስ አይደለም። ክለቡን ከባለፈው የውድድር ዘመን ጀምሮ ሲያሰቃየው የነበረ ሲሆን ክለቡ 232 ሚሊዮን ፓውንድ በቤንጃሚን ሼሽኮ፣ በብራያን ምቤሞና በማቲያስ ኩኛ ላይ ያፈሰሰውም ለዚሁ ነው። እስኪ በቤንጃሚን ሼሽኮ እንጀምር። ገና በ22 ዓመቱ ሼሽኮ የዘመናዊ ቁጥር 9 አጥቂ መገለጫዎችን ሁሉ አሟልቷል። ግዙፍ ቁመት፣ ድንቅ የኳስ ቁጥጥርና ፈንጂ ፍጥነት። 6 ጫማ ከ3 ኢንች የሚረዝመው ይህ ስሎቬናዊ አጥቂ ኃይለኛ ሆኖም ውበት ያለው አጫወት አለው። ኳስ ተቀብሎ ማቆየትም ሆነ ከጀርባ እየሮጠ መግባት ይችላል። ከሁሉም በላይ ግን በሳጥን ውስጥ ያለው መረጋጋቱ ዩናይትድ ለዓመታት ያላየው አይነት ነው። ቀስ በቀስም ውጤት እያመጣ ነው። በተከታታይ ጨዋታዎች ጎል አስቆጥሯል። ዋይን ሩኒ በቅርቡ እንደተናገረው ይሄ ልጅ ከባድ ነው። ሰውነቱን በደንብ ይጠቀማል፣ ለኳስ ይጋደላል። ይህም ለሌሎች ተጫዋቾች ከጀርባው እንዲሮጡ ያመቻችላቸዋል። ሼሽኮ ብቻውን አይደለም። ከጎኑ የዚህ አዲስ የዩናይትድ ማጥቃት ክፍል የልብ ትርታ እየሆነ ያለ ተጫዋች አለ። ብራያን ምቤሞ። የማንቸስተር ዩናይትድ የፊኒሺንግ ችግር እንደሚሻሻል ምንም ጥርጥር የለውም። ነገር ግን
የሼሽኮና የምቤሞ ጥምረት ሊፈነዳ የሚችል አቅም አለው። የምቤሞ ቁጥሮች ሙሉውን ታሪክ ይናገራሉ። ይህ የ25 ዓመት ካሜሮናዊ ተጫዋች በ2024-2025 የውድድር ዘመን በድምሩ 27 ጎሎችና አሲስቶቹን አስመዝግቧል። በሊጉ ከሞሐመድ ሳላህና ከአሌክሳንደር ኢሳቅ ቀጥሎ በሶስተኛ ደረጃ ላይ ይገኛል። ይህ አይነቱ ብቃት ነው ዩናይትድ የጎደለው የነበረው። ባለፈው የውድድር ዘመን ዩናይትድ ያስቆጠረው 44 የፕሪሚየር ሊግ ጎሎችን ብቻ ነበር፣ ከታሪካቸው ዝቅተኛው። ምቤሞ ግን ከሚጠበቅበት በላይ ጎል የሚያስቆጥር ተጫዋች ነው። ባለፈው የውድድር ዘመን ከፍጹም ቅጣት ምት ውጪ 15 ጎሎችን ሲያስቆጥር የሚጠበቅበት የጎል መጠን XG 7.5 ብቻ ነበር። ይሄ እድል ሳይሆን ከፍተኛ ብቃት ነው። ከጎል በተጨማሪ ምቤሞ ፈጣሪም ነው። ከብሬንትፎርድ ጋር በነበረው ቆይታ 28 አሲስቶችን አድርጓል። በአሞሪም የ3-4-2-1 ስርዓት ውስጥ እንደ ቀይ መስመር አጥቂ ሆኖ ወደ ውስጥ እየገባ ሲጫወት የበለጠ አደገኛ ይሆናል። ይህንን የምቤሞን ፍጥነትና ፈጠራ ከሼሽኮ ኃይልና የማጠናቀቅ ችሎታ ጋር ስታዋህዱት ውጤቱ ገዳይ ነው። በካውንተር አታክ ላይ ይህ ጥፋትን ይፈጥራል። ምቤሞ ወደ ክፍት ቦታ ሲሮጥ ተከላካዮችን ሲበታትን፣ ሼሽኮ በጊዜ አጠባበቁና ባስተዋይነቱ ፍጹም አጠናቃቂ ወይም ፊኒሸር ይሆናል። ነገር ግን ችግሩ ከማጠናቀቅም የጠለቀ ነው። የዩናይትድ የሹት ካርታ እንደሚያሳየው ዋናው ችግር የጎል እድሎቹ ጥራት እንጂ ብዛት አይደለም። ዩናይትድ በአንድ ጨዋታ በአማካይ 15.3 ሹቶችን ይመታል። ነገር ግን እያንዳንዱ ሹት ጎል የመሆን እድሉ ወይም XG ፐር ሹት 0.11 ብቻ ነው፣ በሊጉ ካሉት ዝቅተኛዎቹ አንዱ። ይህም የሚያሳየው አብዛኞቹ ሹቶች ጎል ለማስቆጠር ከባድ ከሆኑ ቦታዎች የሚመቱ መሆናቸውን ነው። ይህ ለምን ሆነ? በአሞሪም ስርዓት ውስጥ የመሃል ሜዳው ክፍል የሌለ ያህል ነው። ቡድኑ በሁለት ይከፈላል። 5 ተከላካዮች ከኋላ፣ 3 አጥቂዎች ከፊት። በመካከላቸው ያለው ክፍተት ትልቅ ስለሆነ ተጫዋቾች ትክክለኛ የቡድን ቅንጅት ይልቅ በተስፋ መቁረጥ ከሩቅ ይመታሉ። ይህ ሁሉ የነበረው እስከ ሰንደርላንድ ጨዋታ ድረስ ነበር። በዚያ ጨዋታ ሁሉም ነገር በድንገት ተለወጠ። አሞሪም ጥቂት ትንንሽ የታክቲክ ማስተካከያዎችን አደረገ። እነሱ ግን ሁሉንም ነገር ቀየሩት። አንደኛ፣ የመስመር ተጫዋቾች ድንቅ ቅንጅት ፈጠሩ። በቀኝ በኩል አማድ ዲያሎና ምቤሞ፣ በግራ በኩል ዲያጎ ዳሎና ሜሰን ማውንት ሚዛንና ጥልቀት ሰጡ። ቡድኑ ለመጀመሪያ ጊዜ እንደ አንድ አካል ተንቀሳቀሰ። ሁለተኛ፣ የሼሽኮ አስተዋይ እንቅስቃሴ የሰንደርላንድን የተከላካይ መስመር በተነው። ይህም እንደ ማውንት ላሉ ተጫዋቾች ወደ ሳጥን ውስጥ በነጻነት ገብተው እንዲያጠቁ እድል ፈጠረ። ሶስተኛ፣ የግብ ጠባቂው ሴና ላሜንስ መረጋጋት ለመከላከል ክፍሉ በራስ መተማመንን ሰጠ። ልዩነቱ ከመጀመሪያው ደቂቃ ጀምሮ ግልጽ ነበር። በሰባተኛው ደቂቃ ላይ ዲያሎ ኳስ አገኘ። ምቤሞ ወደ ውስጥ ገባ። ሼሽኮ ተከላካዮችን ጎተተ። ይህም ማውንት ሙሉ በሙሉ ነፃ ሆኖ ኳሱን ተቀብሎ ድንቅ ጎል እንዲያስቆጥር አስችሎታል። ይህ አሞሪም ከስህተቶቹ መማሩን ያሳያል። ተጫዋቾቹ ተቀራርበው እንዲጫወቱ አድርጓል። የማውንትን ሚናም ቀይሯል። ከዚያ በኋላ የዩናይትድ የቡድን ጨዋታ ፈነዳ። ብሩኖ ፈርናንዴዝ ወደ ሼሽኮ ቀረበ። ዲያሎ ወደፊት ተጠጋ። በአንድ ቅጽበት 5 የዩናይትድ ተጫዋቾች ሳጥኑን በጋራ አጠቁ። ይህ ተስፋ የቆረጠ ምት ሳይሆን እውነተኛ የጎል ማስቆጠር እንቅስቃሴ ነበር። ሴና ላሜንስንም መርሳት የለብንም። ግብ ጠባቂ